ካልሆነና አብረን እንደራ ምንድነው? ለምንድን ነው አብሬ ማድረግ? ከመቼ ጀምሮ ነው? አንተ ልቀቀኝ። ወደ አይሚ ይችካተ ስነ ስርዓት ይኑር። እንጣላሽ ነይ ከኔ ጋር ደሪ ብሩኬ ምንድነው የምታካብጂው? እኔ ማላውቀውን ባህሪ እያየሁብህ ነው። በጣም አካበርሽ። ምንድነው ፋራ የምትሆኚ? በቃ ሙሉ አይገባሽም እንዴ? ወይስ አፍረሽኝ ነው? አፍረሽኝ ነው? አይሚ ነይ ከኔ ጋር ብሩኬ ስነ ስርዓት ይኑር። አይሚ ብሩኬ አይሚ ችካት ወይ አትምጪኝ። ልቀቀኝ። እንዳትመጪኝ። እዚህ ማንም የለም ብለህ ማይሆን ነገር ታደርግ ነው እንዴ? ብሩኬ በእግዚአብሔር ብሩኬ አይሚ ነይ በእናትህ ብሩኬ በእግዚአብሔር ነይ። እሺ አሁን ጉልበት አይበልሽ። ነይ እዚህ ጋር ብሩኬ በእናትህ ልቀቀኝ። ጉልበት አይበልሽ። ያርፍ ብሩኬ ስነ ስርዓት ይኖር። ጉልበት አይበልሽ። ሰላም ሰላም፣ ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ነው ያለው። ፈጣሪ ይመስገን። አሁን ከምሽቱ ቢያንስ 4 ሰዓት ከምናምን ወደ 5 ሰዓት እየሄደ ነውና ለተንኮል ነው የመጣሁት። የሰሙን ተንኮለኛ ሆኛለሁ። ኪታ አባቴ እንዳመጣሁት አላውቅም። ህልት ያይዤ ይሁን አላውቅም። በጣም ተንኮለኛ ሆኛለሁ ቤተሰቦች። ማለት በቃ ሰውን ማድረቅ እወዳለሁ። አብሶ አይሚን ቂቤ ነው የምጠጣው፣ በጾም ቂቤ ይቅር በለኝ። ብቻ ቲቪተኛ ሆኛለሁ ማለት ትችላላችሁ። ግን በነገራቶች ፈታ እያልኩ ነው። ያው እናንተም ደስ እያላችሁ እንደሆነ ተስፋ አደርጋለሁኝ። በረዶ ውስጥ ምናምን ገብተን ነበር። ትንሽ ራስ ምታት ነበረው። ያው አየር ሲቀየር አይ ቲንክ ያማልና በጣም የሚገርም ቦታ ነው በእውነት ደስ ይላል። ግን በጣም ኤክስፔንሲቭ ነው። ትንሽ ሳቢው ከበድ ይላል በኢትዮጵያ ማለት ነው። ያው ቃሌን ላክብር ብዬ ስለሆነ ነው ሁሉንም ነገር ማደርገውና የኔ ቆንጆ የኔ ቅመም ደግሞ ደስ ሲላት ማየት ደስ ይለኛል። ቀደም እርግቦቹ ሲጣሉ አይታችኋል። እና ወደ በረዶ ጋር ከመሄዳችን በፊት ልክ እንደነሱ ነን። በቃ እኔና ሀይሚ ሁሌ ታታታታ ጭቅጭቅ ምናምን ነውና አሁን የመጣሁት ቴክስት አድርጋልኝ ነበርና ማለት አይ ቲንክ አይጠብቁኝ ተመልሻለሁ። ቅድም ምግብ ቴካዌ አድርገን መተን ነበር። የኢትዮጵያ ምግብ አለና በየአይነት ቤት እዛ በልተን ቴካዌ አድርገን ነበር እና ሹፌራችን በጣም ደስ ይላል። እሱ ነው በያዞረን የነበረው ወደ ዊምፒ አካባቢ። አይ ቲንክ ዊምፒ ያላችሁ እንዴት ናችሁ? ዊምፒ ማለት ጎልድ ሾፕ ዴራ ነው የሚባለው። እዛ አካባቢ ነው ወርቅ የሚሸጥበት ጎልድ ሾፕ ነው ምናምን ካለበት አካባቢ ነው የገዛ ነው። እና ቴካዌ አድርገን ነበር እና ራበኝ ብላ ቴክስት አደረገችልኝ። አስቡት ወንድሩም ሴት ስትመጣ ያው አስፈላጊ አይደለም፣ ግን ትንሽ ላርቃት ብዬ ነው እንደዚህ አይነት ሀሳብ መስራቱን ተውት። ግን ትንሽ ላርቃት ብዬ ነው። ከኔ ወጥቶ እንደዚህ አይነት ነገር አይ ቲንክ ከኔ ወጥቶ አያውቅም። ደብረ ዘይት ራሱ ፍፄን ያሰራው እፈራለሁ ወይ ለምን እንደሆነ አላውቅም። እፈራለሁ ግን ደግሞ እስቲ ከብሩክ ሲመጣ ምን ትል ይሆናል የሚለውን አብረን ብናይ ደስ ይለኛል። ማለት በቃ እንዲሩም ብቻ አብረን እንደር ምናምን ላለው እናንተ ኔጋቲቭ ነገር ምናምን እንዳትሉ በቃ እንድትሉ አልፈልግም። የሆነ ይህንን አጋጣሚ ተጠቅሜ ላርቃት የሚለው ነገር ነውና ሞር ኮንፊደንስ ስላለኝ ነው እሷ ላይ። አይ ቲንክ የሚሆን ነገር አይደለም። በቃ እንደዚህ አይነት ነገር ሊሆን አይችልም እንድታስቡትም አልፈልግም እና ማድረግ ስለምፈልግ ነው። እስካሁን በጣም ጥሩ ጊዜ ያሳልፈናል። ወንድ አይታ ፈዛ ነበር፣ ፈረንጅ ወንድ አይታ ማለት ነውና ሀሳቧ ሙሉ ተሰራረቀ። እሰራልሻለሁ ስል ሰምታችሁኛል እኮ ያገኘሻለሁ ምናምን ስልና እዚህ እስክትመታኝ ድረስ እኔ አልሰማትም። የሆነ ነገር እስክትወረውርብኝ ድረስ የሆነ ችክ ነው የምልባት። አልሰማትም። ትገሉኛላችሁ እንጂ አልሰማትም። ቴክስት አላኩለትም ነይ ብዬ እና እኔ እስክላት እየጠበቀች ነው እና ሀይሚን ነይ ካልኳት በኋላ የሚፈጠረው ታያላችሁ። ገግሜ አብረን እንደር ነው ምላት። አልሰማትም አይባልም ግን ኖ ፕሮብሌም ችግር የለውም። ያው ለፈን ነው። እሺ ፈታ እዛና ብቻ በሉ። እስክትመጣ ድረስ አብራችሁን ቆዩ እና ደግሞ መናገር የምፈልገው ነገር ምን አለ መሰላችሁ? ሁሌ የምለው ነገር ነው። ሴትነት ወርቅ ነው። ሴትነት ከባድ ነው። ልክ እንደ ወንድ በእውነት ሁሌ ስለ ሴት ነው አማወራው። ወንድ ልጅ በጣም ፈተና ይበዛበታል። እመቤቴን ነው የምላችሁ። እንደ ወንድ ልጅ ስቃይ የሚያይ የለም፣ መከራ። አባት ያላችሁ ታውቁታላችሁ፣ አባታችሁ ላይፍ ያላችሁ ስል ሶሪ ግን ማለት የሆነ ሁሉም አባት አለውና ስለ አባት ላወራ ብል ታውቁታላችሁ። አሉ ነው እኔ አላውቀውም። አሁን
አባቴ እንደዚህ ያሳለፈ ምን አይነት ልጅ አይደለም። ምክንያቱም እናቴ ጋር ነው ያደግኩት፣ ከእናቴ ጋር ነው አባቴን ስለማላውቀው ማለት ነው። ግን እንደ ወንድ እኔ ብዙ ፈተና አለ በእውነት ወንድ ልጅ ፈተናው ብዛቱ በጣም ብዙ ፈተና እንዳለበት አውቃለሁ እና ይከብዳል። እረዳችኋለሁ። ወንዶችም ካላችሁ እግዚአብሔር ከኛ ጋር ይሁን፣ ያሰብነውን ሁሉ ያሳካልን። ግን ሴትም ሁሌ ስለ ሴት ስለማወራ ነው የምለውና ሴትም ልጅ ላይክ በቃ በጣም ፈተና አለባት። ታላቅ ከሆነች ምናምን ታናሽም ትሁን ታላቅ በቃ የቤተሰብ ጫና ይኖርባታል። ልክ እንደ ወንድ አብሶ ወንድ ካሌለ ወንድ ኖሮ እንኳን ወንዱ ልጅ ደካማ ትንሽ ነቃ ደንገጥ ያላለ ካልሆነ ሴቷ ልጅ ነው ብዙ ቻሌንጅ የምትገጠመው ማለት ቻሌንጅ የምትጋፈጠው በጣም ብዙ ቻሌንጅን። አንድ ፋየር ኤጅ ላይ ፍቅርም ሊኖር ይችላል። ይህ ሁላችንም ጋር ያለ ታሪክ ነው። አይ ቲንክ ይመስለኛል አንዳንድ ትላልቅ የኛ ቤተሰቦች አሉና የሚያወሩኝ አሉ። ትላልቅ ልጅ የወለዱ ምናምን ትላልቅ ሰዎች አሉ። በጣም ወዶን ሰው ያጥቻለሁ በዚህ እድሜ። እኛን እየመከሩን ብዙ ሰዎች ይነግሩኛል ማለት በእናንተ እድሜ እያለን ብዙ ነገር አተናል። ልክ እኛ እንደምናረገው ባለመግባባት በችኮላ ልጅነት ማለት ነውና ብዙ ነገር ይመክሩናል። እንደዚህ አትሁን፣ ተረጋጋ፣ ተረጋግታችሁ ስትወስኑ ጥሩ ነው ምናምን እያሉንና አንድ ፋየር ኤጅ ላይ ፍቅር የሚባለው ነገር አለ። መስዋዕትነት በጣም የሚያስከፍል ነገር ነው። ፍቅር ከባድ ነገር ነው። ሁለት በቃ ቤተሰብን ቀጥ አድርገን መያዝ አለብን። በቃ ሁላችንም ወንድም ሴትም አንዳንድ ቤት አሁን አብዛኛው ከኢትዮጵያ ውጭ ያላችሁ ሰዎች ብዙ ጫና አለባቸው አይደለ? እሱም እንዳለ ሆኖ በቃ ሴት ልጅ ክብሯ መጠበቅ አለባት። በቃ እውነት ጀግና ናት። የምሬን ነው ብላችሁ ወደፊት የሚያገባት ሰው በእህንጃ ምንም ልላችሁ አልችልም። እና ክብሯ መጠበቅ አለባት። ሰው ሀይሚ ላይ ተማመናለሁ። ምን ያህል ከዚህ በፊትም ከአንድ ብዙ ጊዜ ያሳይቻችኋለሁና ወደ ቁም ነገሩ ስመለስ ሀይሚ ላይ በጣም ኮንፊደንስ አለኝ። እስካሁን ያልጠየቅኳትም ሜቢ አንዳንድ ሰው ከብሩክ እንኳን መጥቶ ቢሆን ምናምን የሚባሉ ነገሮች አሉና ሀይሚ ላይ 100% ኮንፊደንስ ስላለኝ ነው እንደዚህ አይነት ስራ የምሰራው። ሰው ሀይሚ ስትመጣ ታዩታላችሁ ሁላ ግን እናንተን እንትን አድርጌ ማለት ነው ማለት እናንተን ምንድነው የሚባለው አስታራቂ አድርጌ እናንተ አላችሁኝ። ኦኬ ቤተሰቦች እንዳትረሱት እናንተ አላችሁኝ እና ሀይሚን ስትመጣ አብረን እንደረላታለሁ። አብረን እንደር በቃ ማን ለዚህ እኔ ብቻዬን እኔ እየበረደኝ ነው ምናምን ላታለሁ። ችክ ብዬ በቃ ማዛግ ብቻ ነው ፈልገው እሷን በቀል እንዲሆነ ነው። ወንድ ልጅ አይታለች እና ሰራልሻለሁ ብያት ነበር። ያው ትንሽ ላድክማትና ላስደንግጣ በዚህ ማታ እበላለሁ ብላ ላድክማት ብቻ ጓሯ ለላጠው ሰው ቤተሰቦች አብራችሁን ቆዩ። ቴንኪዩ በጣም 210,000 ገብቻለሁ። እግዚአብሔር ያክብርልኝ። አመሰግናለሁ። እዚህም መታችሁ ምናምን ያገኛችሁ ቤተሰቦች አላችሁና በእውነት በጣም ደስ ትላላችሁ። የሚገራርም ነገር አድርገዋልና ደስ የሚል ቤተሰብ ነው ያለን። አመሰግናለሁኝ። አይ ቲንክ እስካሁን ድረስ ባለንበት ታይም መገናኘት ከቻለን እንደ ተገናኘ ነው ሌሎቹ ቤተሰቦቻችን። አጋጣሚው ካለ እንገናኛለን። በጣም ነው የምወዳችሁ በእውነት ያላችሁኝ ፍቅር በሶሻል ሚዲያ ላይ ብቻ ሳይሆን በአካልም ነው ያሳየናችሁ። ላይክ እየፈሩን በእውነት አብሶኔን እኔ እንጃ ሀይሚን ሲያገኟት አቅፎ አለቅም አሉ ማለት ነው። እኔ ጋር ሲያገኙ ይፈሩኛል። ለምን እንደሆነ አላውቅም። ሲያወሩኝ ምናምን አይገባም በእውነት ከኔም ታላላቆች ናቸው አብዛኞቻችሁና እሱ ብቻ ሳይሆን ለምትሰጡኝ ክብር ሁሉ እኔ አመሰግናለሁ። እኔም ለእናንተ በጣም ትልቅ ክብር አለኝ እና ግን እባካችሁ ድንገት ከተገናኘን በእውነት ሲሪየስ የሆነ ደስ በሚል አወራራ ሳትፈሩኝ እኔ ልቤን እንኳን እንዳወራ ቴንኪው ስላቸው አደሩ ይሉብኛልና በጣም ነው የምወዳቸው የኛ ቤተሰቦች። ሀይሚ እስክትመጣ እንጠብቅ። ወሬ ያላብዛባችሁና ሴትነታችሁ ፈርስት ኦፍ ኦል ቅድሚያ የሚሰጠው ነገር ነው። በጣም ክብር ይገባዋል። መቤቴን የእናቴ ልጅ ስለሆንኩ ማለት ነው አውቀዋለሁ። የእናቴ ልጅ ነኝ። ሀይሚ ስትመጣ የምታደርገውን ነገር አብራችሁን ተከታተሉኝ። እኔ ከፍ ልበልና እስቲ እንግዲህ ልታይ አላቅም። አይ ቲንክ ታያለሁ መሰለኝ። እዚህ ጋር ሆኜ እጠብቃታለሁ እንደዚህ። ከዛ ስትመጣ ችክ እንልባታለን። አብራችሁኝ ሁኑ። እናንተን አስታራቂ አድርጌ ነው ችግር ቢፈጠር ምናምን አስታራቂ አድርጌ ነው እንደዚህ ደፍሬም ብዬ አላቅም። አብራችሁን ቆዩ። ይመቻችሁ የኔ ውድ ቤተሰቦች። ቴክስት ልላክላት ባይሆን ላይ
ቤተሰብ ቴክስቱን ተቀብላኛለች። እኔ ብያታለሁ። አሁን ከትንሽ ደቂቃ በኋላ እዚሁ ቅርብ ነውና ትመጣለች። አብረን እንደር ግግም ምልባት ምን አይነት ሰይጣን መጣብኝ እስክትል ማለት ነው። ይሄ ሰሞን ደግሞ የኔ ተነስቷል። ይሄ ችክ ማለት የሰይጣን ተነስቷል። ብቻ ፈታ እያላችሁ እንደሆነ ተስፋ አደርጋለሁ። እሷ እስክትመጣ አይ ቲንክ ታያለሁ ይመስለኛልና ማነው? ሃይሚ መጣው ኧረ መጣው ነኪቢ አራጩ አንቺ በዚህ ማታ ወይ ሮቦሽ ነው አለ እኮ ያው ትበያለሽ። እስቲ ቁጭ በጣም ደብሮኝ በቃ ብርዱ አላስጠኛለኝ። በኋላ ትበያለሽ። ነይ ቁጭ እዚህ ጋር በኋላ ትበያለሽ። አይ እኔ ላውራሽ ቅድሚያ ነይ ቁጭ። ኧረ ነይ ቁጭ። በጣም በርዶኝ ነው በቃ ግራ ገብቶኝ ምናምን በርዶኝ። አዎ እዚህ በረደ። የምር አይበርድም? ላንቺ አልበረደሽ? እኔ ምንም አልበረደኝ። ኧረ እኔ በረደኝ። በርደኝ እንደዚህ እሆናለሁ። ቁምጣ ለብሼ እኮ ነው። እኔ በረዶኝ። ቁምጣ ብለብስም በቃ እንቅልፍም ቢያለኝ ምናምን እናተኛ ከዛ ቴክስት ልክልኝ እኮ ነው በቃ እንደውም እኔ ማርቦኝ ነው። ቆየህ ደግሞ እኮ አዎ የሆነ ነገር እያደረኩ ምንድነው? እሺ መጣልኝ። አይ የቅድሙ ነው ቴካዌ ነው። ወይኔ ተይው በቃ በኋላ ትበያለሽ አልኩሽ። አንዴ ስለምን ትቆጣኝ እኮ ተይው፣ አትነካኪው፣ ቀስ በይ። አዘብዝፊ ፊትሽ እንዳልዘበዝብሽ በጥፊሽ። እሺ በቃ አንተ ሰው እርቦት ትቀልዳለህ እንዴ? እኔ ምን ቀለድኩኝ? አሁን ላወራሽ ፈልጌ እኮ ነው። ምን አስቀምጪ ምናምን እንትላለህ እንዴ? እሺ አትበይም። ምግቡን የደበረሽ አትበይም። በቃ እሺ አትቆጣ። ወይኔ ምን ሆነሃል አንቺ? ራሱ ምን ሆነሽ? እኔ ያልኩሽ ምግብ ልትበይ ነው። ላወራሽ ነው ስልሽ ቅድሚያ መስጠት ያለብሽ እኮ ለኔ ነበር። ምን ሆነህ ነው? እሺ ይቅርታ መጠየቅ ነበረብኝ። እሺ ምን ሆነህ ነው? ምን አጋጥሞክ ነው? ምንም አይደለም፣ ብቻ እንቅልፍ እምቢ አለኝ። ለምን እዚህ አታድሪ? ለምንድን ነው ማለት? እዚህ ደሪ ከኔ ጋር ተኮሳተሪ ነው። የምሬን ነው። ምን ችግር አለው? አሁን በእናትህ ምግብ ልብላበት። ወይኔ ምግቡ ይደርሳል የሚቀሳትም አሁን ምግብ አሁን የምር በቃ አንቺ አሁን መች በልተሽ የምታውቂው ነው እና ምግብ የምትይው? እሺ ምንድነው? ለምንድነው እንቅልፍ እምቢ አለ? እና እኔ ለምንድነው እዚህ ማድረው? ከኔ ጋር ደሪ እንቅልፍ እንዴ? ዝም ብለሽ ፀጉሬ ምናምን እያሻሸሽኝ ነው ደሪ። ኧረ እባክህ ከመቼ ጀምሮ? እኔ ምንም አላረግም እኮ። ምን ማድረግ መስሎሽ ነው? አብረን እንደራይ በቃ። ኦኬ ስንት ይኖር? ምን ችግር አለው? አሁን እዚህ ጋር አላድርም። ለምንድን ነው የማታድሪው እንዴ? ላድርበት መሰለኝ እዛ እየከፈል ነው። ትቀልዳለህ? ችግር የለም። ለምሳሌ እኔ አመከስረው በቃ አይቻልም። እኔ አይደል መከስረው? እኔ እዚህ አላድርም። እሺ እኔ ብር ከሆነ እሰጥሻለሁ። ችግር የለም። ወይኔ በኢየሱስ ስንት ልስጥሽ? አንተ በእናትህ እዛ ሂድ አስቀምጥ። ያው እዚህ ጋር 2000 ድራም አለ ልስጥሽ ከፈለግሽ። አልፈልግም። እሺ ምንድነው የምትፈልጊው? አብረን እንደር። ወይኔ ለምንድን ነው ስነ ስርዓት የማይኖር? ምን ችግር አለው? ስነ ስርዓት ብሩክ እኮ ነው። የማታውቂው ሰው አይደለም እኮ ብሩክ ነህ እና እኔ እንደዚህ ብዬሻለሁ። እኔ ላንቺ አውቃለሁ እንደዚህ እናት አለ ሆነ የተለየ ባህሪ ነው እያየሁብህ ያለሁት። ምንም የተለየ ነገር ምን አልጮክ ምን አላልኩኝ። በሰራት እኮ ነው የጠየኩሽ። አብረን እንደር። አልጮክም እኮ እሺ ልክ ነህ። ግን ደግሞ እዚህ አላድርም። ምንድነው የምታካብጂው? እያካበድኩኝ አይደለም። በጣም ተራ ነገር እኮ ነው ማለት። በጣም ተራ ነገር እዚህ ማለት ተራ ነገር ነው እና ምን ማለት ነው? እደሪ እዚህ ማን አለብን? እኛው ማንም የለም እኮ አይደል? ማንም አይኖር። እኔ ምን አገባኝ? ሲጀምር እኔ ማንም ኖረ አልኖረ እኔ ግድ አይሰጠኝም። ምን አገባኝ እንዴ? ኖ አሁን ኢትዮጵያ አይደለም ያለ ነው። ይሁን እና ታዲያ ካልሆነና አብረን እንደራ ምንድነው? ለምንድን ነው አብሬ ማድረግ? ከመቼ ጀምሮ ነው? እሺ አሁን ያፈዘዘሽ ፈረንጅ ጋር ቢሆን ልታሪ ነው አይደል? ፈዘሽ የቀረሽው ቢሆን ኧረ እኔ ለማንም አልፈዘዝኩም። እንዴ እያየን አይደል? እንደ እርግቦቹ ጋር ምን ፈዘዝ ብለሽ ያቀረሽ ፈረንጅ አይተሽ
ነገር አትረሳም እንዴ አንተ? ምን ሆነክ ነው አንቺ? እኔ እንደስቀ አይደለም ሲሪየስ ነው እያወራሁ እኮ እኔ ሰውየው ላይ እኮ እኔ ፈረንጅ ላይ ገርሞኝ ነው የሚያደርጋቸው ነገሮች ገርሞኝ እንጂ እኔ ተመችቶኝ አይደለም ያየሁት። አንደኛ ነገር እሺ በቃ ተይው፣ ፈረንጁን ተይው፣ እንደር አብረን። እኔ አላድርም። አንተ ልቀቀኝ ወደዚህ። አይሚ ችካተ ስነ ስርዓት ይኑር። እንጣላሽ እኔ ከኔ ጋር ደሪ ብሩኬ፣ ለምንድን ነው ስነ ስርዓት የማይኖር? ምን እኮ ስነ ስርዓት አልባነት አይደለም። እኔ ስጀምር ስለ ራበኝ ነው ቴክስት ያደረኩልህ እኮ። እንበላለን አብረን። እኔም እርቦኛል እኮ። እንብላ እኮ እኮ። ለምን ትሄጃለሽ? እኔ በቅድሚያ እሺ በይ። እኔም እርቦኛል። አብረን እንበላለን። እኔ እሺ በይ። ብሩኬ ስነ ስርዓት ይኑር። አይሚ እሺ በይ። አንተ ስነ ስርዓት ይኑር። ምንድን ነው የምታካብጂው? እኔ የማላውቀውን ባህሪ እያየሁብህ ነው። በጣም አካበርሽ። ምንድን ነው የምታካብጂው? አብረን እንደር እንጂ ሌላ ምን እናድርጋልኩ? ዛሬ እንደር። አልፈልግም። ዛሬ እንደር ማለት ምን ማለት ነው? አንተ ምንድን ነው ፋራ የምትሆኚ? በቃ ሙድ አይገባሽም እንዴ አንቺ? ኧረ እባክህ አንተ ነህ ሙድ የገባህ። ገባኛው። ምን ችግር አለው? አብረን እንደር ብል ስለ ራሴ እንጂ ስለ አይ ነገር ባንዴ ነው የምንግባባው ለማለት አክል ነው። ምን አገባኝ ታዲያ? ሀይሚ በእናትሽ አታካብጂ። በጣም ተራ ነገር ነው። በቃ ተራ ነገር አንዴ። ይሄ ስነ ስርዓት አልባነት ነው። እንዴት ነው የምታስቢው? ብሩኬ ቃላት አጠቃቀምህን በስነ ምንም ቃላት ምን ያወራሁት ነገር አለ? አብረን እንደር ማለት ቃላት አጠቃቀም ነው። እኔ አላድርም። ለምንድን ነው አብረን ወይስ አፍረሽኝ ነው? አፍረሽኝ ነው። እሺ ይሁን ይልቅ ዞር በል ወደዛ። እንዴ ጤነኛ አይደለም እንዴ? ነይ ምንም ጤነኝነት ምናምን አይደለም። ነይ ወይኔ ሃይሚ እንዳልነሳ ነይ። በቃ ሲጀመር እኔ ልበላ ስለሆነ ነው የመጣሁት። እሄዳለሁ። ነይ ብሩኬ ስነ ስርዓት ነይ። ስልክሽ እኔ ጋር ነው። ነይ ስልኬን አምጣው። ነይ ሃይሚ እዚህ ጋር ውጪ። አልቀመጥም። ምንድነው አካበርሽ? አብረን እንተኛ እኮ ነው ያልኩት። ሌላ ምን አዲስ ነገር አለው? አታካብጂ። ወሰጂ ከፈለግሽ ነይ። ሃይሚ ነይ። ብሩኬ በእግዚአብሔር ስልኬን አምጣው። እሺ ነይ። ቁጭ ብለሽ አውሪ። እኔ ሌላ ነገር የምታደርገው ነገር ደስ አላለኝ እኮ። ቁጭ ብለሽ አውሪ። እኔ ለምንድን ነው የምቀመጠው እኮ? ዛሬ ዛሬ ነው እንደደረች አብረን። ዛሬ አላድርም። ዛሬም ብቻ። ወይኔ ብሩኬ በእናትህ እሺ። እኔ ፈርቼ ነው ብቻዬን ማደር ፈራሁ። እንኳን አንተ እኔ ብቻዬን ማደርን ለምጄዋለሁ። እኔ ብቻዬን ማደር ፈራሁሽ። ከኔ ጋር ደሪ። ትለምደዋለህ ትለምደዋለህ። እኔ እንደለመድኩት ትለምደዋለህ። ዛሬ እሺ ከኔ ጋር ደሪ። አላድርም። ስልኬን ስጠኝና ነው ብር ከሆነ ልስጥሽ አልኩኝ እኮ። ብዙ ብር አለ። ምንድነው ብር ካስፈለገሽ የረሙን ልክሰር ነው የድጋሚ ልክሰር ነው። ያማን እንዴ ብር ምናምን ይላል እንዴ? ማይሆን ነገር አታስወራኝ በእግዚአብሔር። ስነ ስርዓት ይሁን። ስልኬን ስጠኝና አታከብጂ። አልሰጥሽም። ባይሆን ነይ እንደር እዚህ። ብሩኬ በእናትህ ምንድነው የምትጮህ? ለምንድነው ችክክ የምትለው? ጮሽ እኮ በጣም እጮሃለሁ። ለምንድነው የምትጮህ ነገር አለ? አብረን እንደር እኮ ነው ያልኩሽ። ምንድነው የምታከብጂ? ተከበር። አታናጂ። ተከበሪ ራስሽ። አብረን አግኝተሽ ነው ከኔ ጋር ማደር። ራስህ እንደምንድን ነው የምታየው? እንደ ሰው ነው። በጣም አካበርሽ። በጣም እሺ። እኔ ምግቡ የሚቀርብኝ አልብላ። ስልኬን ስጠኝ ልሂድ። ብሩኬ ብሩኬ ስነ ስርዓት ነው። ብሩኬ ሃይሚ ችካት ወይ አትምጪኝ። ልቀቀኝ። እንዳትመጪኝ። ልቀቀኝ ብሩኬ። ነይ ደሪ እኮ ነው። እግዚአብሔር ልቀቀኝ። ልቀቀኝ ብሩኬ ልቀቀኝ። ምንድን ነው የምታካብጂው? ስልኬን ስጠኝና ልሂድ። ከፈለግ ስልኩን የሚዘፋው ማድረግ ትችላለህ። ከማጥሽ እንዳትነቂ። ከፈለኝ ምግብ ነው አይደል? ምግብ ነው አብረን በላለን እንጂ ስልኬን ምግብ ነው አይደል? አዎ በቃ የመብላት ሙዴም ጠፍቷል። አልፈልግም። ምንድነው ሙድሽ የሚጠፋው? እንዲህ ስላልኩሽ ነው የሚጠፋው። ለምንድን ነው ጄኒ መታሽ? ያማምኝ እኮ ነው። ልደግም እችላለሁ። ባይዘው ሆይ ለምን መብት እኮ አለ። እኔም ያለ መነካት አይደል? ሴት ስለሆንሽ እኮ ነው ዝም ያልኩሽ። እሺ ስልኬን ስጠኝ። በዛ አልሰጥሽም። ምን ልታመጪ ነው? ዝም አልኩሽ። በጣም እኔንም እኮ ሰማመኸኛል። ልጄ ምን ሆነ እስቲ? ምን እኔ እኮ እጅሽን ነው ያዝኩት እኮ። እና ታዲያ አንቺ የመጣሽኝ አንሶ ነው የምታካብጂው? እኔ እኮ ትንሽ ነው የነካው። ዝም አልኩሽ። በጣም ትንሽ ነው የነካው። ስልክሽን ከፈለግሽው ነው ከኔ ጋር ደሪ። ብሩኬ ለምንድን ነው የምታበሳጨኝ? ምን ችግር አለው? አሁን ከኔ ጋር ምን ችግር አለው? ምን ችግር አለው? ለምንድን ነው የምትሸሽኝ? መሸሽ ስላለብኝ። ለምን? ስልኬን ስጠኝ በእግዚአብሔር። ተይ ስልክሽን ተይ ብሩኬ በእናትህ። ምንድን ነው የምትይው? እሺ ዝም ብዬ ልሂድ? በጣም ነው የሚደብረኝ ግን ታውቃለህ። አርቦሽ ከምትተኝ ስልክሽ ያለ ስልክሽ ከምትተኝ ነይ ከኔ ጋር ደሪ። ኧረ እባክህ ብዙ ነገር እያወራን ሃይሚ ነይ ብሩኬ በእናትህ። ሃይሚ ነይ ብሩኬ ብዙ ነገር እያወራን ብዙ ነገር እያወራን
አለቅሽ። አታካብጂ። ምንድነው የምታካብጂ? ብሩኬ በእናትህ እኔ እየፈራሁህ ነው። ልቀቀኝ። ለምንድን ነው የምትፈሪ? በስርዓት አንድ ያወራሽ። እሺ ምን ልትሆን ነው እኮ? በስርዓት እንተኛ ነኝ። ሃይሚ ነኝ እንተኛ ነው እንዴ? አካበርሽ። በጣም አካበርሽ። ምንድነው አካበርሽ በጣም። እዚህ ማንም የለም ብለህ ማየው ነገር ታደርግ ነው እንዴ? እንደውም እኮ እኔ ምንም አላረኩሽ። ማስገደድ እኮ አጥቶኝ አይደለም። እስኪ አንተ ወንድ ነህ ማለት ወንድ ነህ። እኔ አንቺን እዚህ ጋር በጥፊ ማጣል አልችልም። ብሩኬ ንግግርህ የሆነ ያስጠላል በጣም። ምን ልትይ ነው? አልችልም። እንዲህ ጓንዳ አላረግሽ። በዚህ አቅም አለ። ሃይ ነው ሰማሁሽ በጣም እና ታዲያ እና አቅም ካለኝ ተከባበር እንዴ። አንቺ ለምን አትከበሪ? ተራ ነገር ነው የጠየኩሽ። ተራ ነገር እኔ አንተን ማቀበስ ስብና እንደዚህ አይደለም። ተራ ነገር አይደለም የጠየኩሽ። ሲቀጥል ደግሞ እኔ አንተን አምኜ ነው አይደለ እዚህ ድረስ የመጣሁት። እሺ ምን ነው አምኜህ ነው? እሺ ምን ነው እና ምንድነው እንደዚህ አይነት ነገር? አመንሽኝ አላመንሽኝ ምን ነው? እኔ እዚህ ስንት ነገር ነው ላንቺ በጣም ብዙ ብር ያጠፋሁት አይደል? እና እኔን በብር እየቀየርከኝ ነው? አሁን እኔ እንደዛ አልወጣኝ ነው። እኔን በብር እየቀየርከኝ ነው? በጣም ብዙ ብር ያጠፋሁት። አሁን እቺ ነገር አብረን እንደር ስላልኩሽ ታካብጃለሽ። ሌላ እኮ ነገር አልጠየቅሽም። አብረን እንደር ነው ያልኩሽ። እያወራን ያለነው ስለ ብር አይደለም ስለ ክብር እንጂ። ቢሆንም ብታስቢልኝ ችግር አልነበረውም። ምንድነው ማስብልህ? አንተ ወጪ ስላወጣ ብያለሁ። ምንድነው አብሮ ማደር ካጠፋውልሽ ነገር ይበልጣል ወይ? እኔ ካንተ ጋር መቆየት አልፈልግም። አልሰጥሽም። እሺ ልሂድ። ዝም ብዬ ልሂድ? ሂጂ። ምንድነው የምታካብጂው? በጣም ተራ ነገር እኮ ነው የጠየኩሽ አይደል? ተራ ነገር አይደለም እንዴ? አብሮ ማደር ተራ ነገር አይደል? እንደዚህ አይነት ነገር ተራ ነገር አለ? ነይ አንተ ወደዛ ሂድ። ወደዛ ጤነኛ አይደለም እንዴ? አይሚን አብረን ነገር እኔ ፈለግሽውን ነገር አደርግልሻለሁ። ይኸውልህ እዚህ ጋር ያስቀመጥከውን ብር ቀዳድጄ ማለት ነው ባዶ ነው ማስቀረት እንዴ? ከዛስ? እኔ በብር የምቀየር ሰው አይደለሁም። እሺ ተይው እሱን። እሺ በብር እሺ። አሁን ጓደኝነት በጣም ቅርብ ነን እኔና አንቺ አይደል? ለኔ ታስቢያለሽ፣ ላንቺ ያስባሉ አይደለ? አዎ በጣም ብዙ ነገር አድርገናል። እኔና አንቺ በጣም ቅርብ ነገር ነው እኮ። በቃ አሁን የምትፈሪኝ አይነት ሰው አይደለሁም። እሺ ብትይ ምን ችግር አለው? ሲጀመር እኮ በቃ ልምጣ ስትይኝ እኔ በቃ አብረሽ ልታሪ ነው መሰለኝ። ስለራበኝ ነው። እሺ ልምጣ። ቅድም ስንበላ እኮ ጠግቤያለሁ ብለሽ ነበር። እኔ መሰለኝ በቃ እሱ ነው ራበኝ። እኔ እኮ በቃ ልምጣ ስትይ ጠግቤያለሁ ስላልሽ ከኔ ጋር ማደር ፈልገሽ ነው መሰለኝ። እሺ ስልኬን ስጠኝ። አልሰጥሽም። አይሚኔ አታካብጂ። እኔ አልሰጥሽም። ስልኬን ስጠኝ። አልሰጥሽም። ከፈለክ ጮያት እንጂ አልሰጥሽም። እሺ ልሂድ። ዝም ብዬ የት ነው የምትሄጂው? አይሚኔ ብሩኬ በእግዚአብሔር ብሩኬ። አይሚኔ በእናትህ ብሩኬ በእግዚአብሔር ነይ። እሺ አሁን ጉልበት አይበልሽ። ነይ እዚህ ጋር ብሩኬ በእናትህ ልቀቀኝ። ጉልበት አይበልሽ። ያርፈሽ ብሩኬ ስነ ስርዓት ይኖረው። ጉልበት አይበልሽ። እሺ ቆሚሽ መብላት ነው የምትፈልጊው? ብሩኬ በእናትህ ዞር በል። እሺ ልታለቅሽ ነው እንዴ? ቆሚ ነይ ቁሚ። አማርኛ ነው አንዴ ቁሚ። ቆይ አልቆምም። በእናትህ እንዳትነካኝ። ወይኔ ይፈላ መብላት አብይ አልበላም። ትበያለሽ። በግድ ነው ትበያለሽ። ቁጭ ብሩኬ በእናትህ አይሚ ቁጭ። እንዴ እንዳልጠፈጥፍ ብሩኬ አርፈሽ ቁጭ። ስማ ለራስህ ራሱ ጥሩ አይደለም ታውቃለህ አይደል? ስነ ስርዓት ይኖርሽ። ምንም ነገር እንዳታደርገኝ። ምንድነው ለኔ ጥሩ ያለው ነው? ምን ሆናለሁ እኔ? ምን ሆናለሁ እኔ? ለራስ ጥሩ አይደለም። አርፈሽ ቁጭ። ቁጭ ብለሽ እኔ አልበላም። ወይኔ ጉዴ ፈላ። እንጣላለን። አርፈሽ ቁጭ። አንቺ አማርኛ እንዴ ማውራው? ቁጭ። ወይኔ ጉዴ ፈላ። አማርኛ ነው ማውራው? ቁጭ። ትቢት አይበልሽ። አርፈሽ ቁጭ። ምን ነው ልታለቅሽ ነው? ነይ ቀቀይ መልሽልኛል። ልታለቅሽ ነው? ብሩኬ እንዴ ልታለቅሽ ነው? ስሚ እሺ ነይ በቃ ተረጋጊስ። እሺ በቃ እንዳትነካኝ። እኔ በጣም እያስፈራኝ ነው። ዞር በል። እሺ በማርያም ሞት በለኝ እንዴ አንተ። በማርያም ብሎ ይለምናል እንዴ? ጭራሽ ቁጭ ነው ያልኩት። አይኔ ሌላ ዞር በል። እሺ ወደዛ ዝም ብለሽ ቁጭ። እግዚአብሔር እሺ በእግዚአብሔር እሺ ቀይ እሺ አንዴ ጫማዬን አትርገጣው። ይሄው ወስደሽ ነው የምትበይው። እኔ ይቅርብኝ። እሺ ፕራንክ እያረኩሽ ነው። በማርያም ዞር በል። ፕራንክ እያረኩሽ ነው። ቤተሰብን አማላጅ አድርጌ ጠብቂኝ። አይሚ
ይኸው ፕራንክ ነው፣ ፕራንክ ነው። እግዚአብሔር ያገባኝም በቃ ወደዛ አርቀልኝ። እሺ እሺ፣ ምግቡን በማለት በእግዚአብሔር ቤተሰብ ወደዛ አርቀልኝ። አንቺ ያምሻል እንዴ? እንኪ ስልክሽን ውሰጂ ነው፣ ውሰጂ ስልክሽን ይተሻላ ነይ፣ በቃ ውሰጂ። ኧረ ነው ውጪልኝ፣ ሴትዮ ልተኛበት። በዚህ ሌሊት መተሽ ነይ። ስሚ እሺ፣ ስሚኛ ሃይሚ ነይ በማለት እሺ። በእግዚአብሔር እኔ ከፍትልሻለሁ። ቁጭ እዚህ ጋር ቁጭ። ይኸው ካሜራ አለ። ይኸው ቁጭ። ይኸው እሺ። ቤተሰብን አማላጅ አድርጌ ነው። ይቅርታ፣ አትፍሪ፣ እመቤቴን አትፍሪ። እኔ እናት ነኝ። እኔ እንደዚህ እንደማላረግ ታውቂያለሽ ሃይሚ። ስሚ ሃይሚ፣ እሺ በይኝ እኮ። እሺ ልክ ነህ። ቀደም እኮ ልጁን ስላየሽ ተናድጄ፣ እሺ ወይኔ ጉዴ፣ ልጁን ስላየሽ ተናድጄ። በቃ ሶሪ። እሺ እሺ ምን? እሺ በቃ ፕራንክ ነው። ተነስ፣ ታይ ምግብሽን ያዢ። ሃይሚ አትወጪም አንቺ ከዚህ ቤት። ምግቡን ያዢ። በቃ ቤተሰቦች ያው ቤተሰብ እናንተን አማላጅ አድርጌ ነው ይቅርታ ጠይቄ ያለው። እንግዲህ እንደምታዩት ነው። በእውነት ደነገኩ፣ ግን እኔም እግዚአብሔርን ፊቴ ራሱ ጭው አለ። ኡፋይ ብቻ እንትን እንዳይደብራችሁ ማለት እንድታውቁት ፈልጌ ነው። ሜቢ አንዳንድ ሰዎች ሌላ ነገር ላይ ያስቡ ስለሚችሉ ቴንኪው በጣም ሃይሚዬ። ደግሞ አምንብሻለሁ፣ እድሜ ልኬን አምንብሻለሁ። ምክንያቱም እንደዚህ አይነት ስራ በእኔ ሰርቼ አላውቅምና እንደዚህ ሳደርጋ እናንተ ማየታችሁኝ አታውቁምና ብሩክ አንተ ጠይቃት ምናምን ያኔ ደብረ ዘይት ላይ ያየሁት ነገራቶች ስለነበሩ ክሊር ለማድረግ ነው። ሃይሚ ማነች? ሃይሚ አሳይታችኋለች። እግዚአብሔርን ግን አሳዘነችኝ። በማታ አስጨነኳትና አሁን በቴክስት ላውራት። በቃ ደህና ደሩልኝ፣ እወዳችኋለሁ። ራሳችሁን ጠብቁ። ሴትነት ትልቅ ነገር አለውና ይሄን ቪዲዮ እስከ መጨረሻ ሳታዩት የሰደባችኝ ኤክስ በሉልኝ ኮሜንት ላይ የኛ ቤተሰቦች። ይሄን ቪዲዮ ሳትጨርሱት እኔ የተናገራችሁኝ ኤክስ ፕራንክ ነው፣ እኔ አልነካካም፣ እንደዚህ አይነት ማደርግ ሰው አይደለሁም። ይሄን ቪዲዮ እስከ መጨረሻው ሳታዩኝ የሰደባችኝ ብዙ ትኖራላችሁ። ይሄ ኮሜንት ላይ ቪዲዮ ጭነው ነው የማየው። ኤክስ እላችኋለሁ። እኔ እንደዚህ አይነት ነገር አላረግም። የእናቴ ልጅ ነኝ እንዳረሱትና ደህና ደሩልኝ። እወዳችኋለሁ። ባይ